ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በ17ኛው ዘመቻ አንድነት በጎጃም ግንባር ታላቅ ተጋድሎ ተደርጓል። ጎጃም አገው ምድር 3ኛ ክፍለ ጦር ጀብድ መስራቱንም ቀጥሏል። የኤፍሬም አጥናፉ ብርጌድ ከቀኑ 6 ሰዓት ችጎሊ ቀበሌን ተሻግራ ጽርጊ አቅራቢያ አይካታ የተሰኘ ቦታ ላይ የጠላት ምሽግ ሰርጣ በመግባት በጭንቀት ምሽግ ውስጥ የነበረውን ጠላት ሙትና ቁስለኛ ያደረገችው ሲሆን 3 ሚሊሻት የተሸኘ 2 የቆሰለ 3 ክላሽ በመማረክ ወደ ማዘዣ ጣቢያዋ ተመልሳለች። በተያያዘም በተሰራው ልዩ ኦፕሬሽን በደብረ ማርቆስ ከተማ በሰርጎ ገብ ጥቃት የአድማ ብተና አዛዥ የነበረው ኢንስፔክተር ካሳሁን ወርቁ ተሸኝቷል። በቀየታ ይፍታዬ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ አባል የሆነ ደብረ ማርቆስ በመግባት የአድማ ብተና አዛዥ የነበረን ኢንስፔክተር ካሳሁን ወርቁን በመሸኘት ታሪኩን በድጋሚ ጽፏል። ይህ ጀግና ከዚህ በፊት ሙሉጌታ ሀብስቱ የሚባል የሚኒሻ ኃላፊና ጠርናፊ ደብረ ማርቆስ አደባባይ ላይ መሸኘቱ ይታወቃል። የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴም የሽጉጥ ሽልማት አበርክቶለታል። የደብረ ማርቆስ ማህበረሰብ እየተወሰደ ባለው እርምጃ መደሰቱን ለማረጋገጥ ተችሏል። ከዚህ ውጭ የሆነ ህዝብን የሚበድል የአብይ አህመድ ተላላኪዎችን አሁንም እንዲጸዱ መልእክት ማስተላለፍ ችለዋል። በተያያዘም በዘመቻ አንድነት በ18ኛ ቀን ውሎ በጎጃም ግንባር አሁንም በድል ጎዳና ላይ እየገሰገሱ ይገኛሉ። 2ኛ ክፍለ ጦር መብረቁ ተፈራ ብርጌድ ስቦ ማስከዳትና ጠላት መቀጥቀጡን ቀጥሎበታል። በዛሬው ዕለት አንድ ጀግና አማራ ወታደር የጁላ ጦር አባል የነበረ ጓደኛውን ጨምሮ 2 ክላሽ ይዞ መብረቁ ተፈራ ብርጌድን መቀላቀሉ ታውቋል። ተከትሎ የመጣው ኃይል ተቀጥቅጦ ተመልሷል። በሌላ በኩል ከወይንሃ ሞጣ ሬሽን ለመቀበል የመጣውን የጠላት ጦር አራጢ ላይ ጠብቀው በመቀጥቀጥ በሬሽን ፋንታ አስከሬኑን ታቅፎ እንዲመለስ አድርገውታል። በተያያዘም ጀብደኛው 5ኛ ክፍለ ጦር ታሪክ ሰርቷል። በሰው ማስከዳት ስልቱ ሁዲት አካባቢ 30 ሚሊሻ ሙሉ ትጥቅ ይዘው ወርቅ አባይ ብርጌድን ተቀላቅለዋል። እንዲሁ 9ኛ ክፍለ ጦር አባይ ሸለቆ ብርጌድም የብርጌዱን አንድ ሻለቃ ለማፈን ተጨማሪ ኃይል ከሞጣና ግንደወይን ይዞ ወደ አባይ የተንቀሳቀሰው ኃይል አሯርጦ ወደ መርጦ ለማርያም ምሽጉ መልሰውታል። ይህ በእንዲህ እንዳለ አገዛዙ በዘመቻ አንድነት ሲቀጠቀጥ አብይ ሸኔዎቹ ከአዲስ አበባ ወደ ጎጃም በሚሄድ መንገደኛ ላይ መተኮስና ማገቱን ቀጥለውበታል። አብዛኞቹ በጥይት ተመተዋል ሲሉ የተጎጂ ቤተሰቦችም ይገልጸዋል። ዛሬ ጠዋት በኦሮሚያ ክልል አዲስ አበባ ጎጃም መስመር ጓጾን አቅራቢያ አንድ መኪና ሙሉ ተሳፋሪዎች ላይ የጥይት ሩምታ ከፍቶ ነበር። አሁን ላይ የተጎጂ ቤተሰቦች እንደተናገሩት ከሆነ ከሁለት ወንድሞቼ ልጆች ውስጥ አንዷ ተገላለች ያሉ ሲሆን አብዛኞቹ ተሳፋሪዎች በጥይት እንደተመቱም ደውለው ነግረውናል ብለዋል። ታጣቂዎቹ አግተው የወሰዷቸው አሉ ተብለው ለተጠየቃቸው ጥያቄ አግተው አልወሰዱም፣ የሞቱትንም ጭኖ ለመውሰድ መኪና አጥተን እየተጉላላን ነው ብለዋል። አብዛኛው ተሳፋሪ ግን ቁስለኛ ሆኗል ሲሉም አክለዋል። ይህ በእንዲህ እንዳለ ረሃብን እንደ ጦር መሳሪያ አድርጎ መጠቀም ዓለም አቀፍ ወንጀል ብቻ ሳይሆን የሞራል ዝቅጠትም ነው ሲሉ የአማራ ፋኖ አደረጃጀቶች ገልጸዋል። የብልጽግና አረመኔያዊ አገዛዝ የአማራን ህዝብ ለአንድና ለመጨረሻ ጊዜ ለማጥፋት ከታሪክ መዛግብት ላይ ለመሰረዝ ሀገሪቱ አለኝ የምትለውን የአየር ኃይል ሜካናይዝድና እግረኛ ሰራዊት የሀገሪቱ ሙሉ በጀት በመጠቀም ድፍን 2 ዓመታትን የጭካኔ በትሩን ሲያሳርፍ ቆይቷል። በምላሹ መላው የአማራ ህዝብ በቁርጥ ቀን የፋኖ ልጆች እየተመራ ከሊቅ እስከ ደቂቅ በነቂስ በመውጣት አረመኔውን የብልጽግና ቡድን በመፋለም ለምድር ለሰማይ ከብድ የሚመስለውን የክልሉን የብልጽግናና የጸጥታ መዋቅር በድጋሚ እንዳያገግምና እንዳይጠገን አድርጎ በጣሶታል። ስርዓቱ እንዳይሞትና እንዲቀጥል ስልታዊ በሆነ መንገድ ሲያገለግል የነበረው የይስሙላ መንግስት መዋቅር እንዲወገድ አድርገነዋል። ከልክ በላይ በብሪት ተወጥሮ በድንፋታ የአማራን ህዝብ አዋርዳለሁ ብሎ የተኮፈሰውን የኦሮሞማ ኃይልም አስተንፍሰነዋል። የአማራን ህዝብ በጅምላ በመጨፍጨፍ ደም ግብሩ የሆነውን ያገዛዙ ጅኒ በወሰደው ጠንካራና አስተማማኝ ምት በከፍተኛ ደረጃ አጓርቶና ቅስሙ ተሰብሮ አንገቱን እንዲደፋም አድርገነዋል። በተወሰደበት ድንገተኛና ቅስም ሰባሪ ምት በድንጋጤ ቆሌው ተገፎ ሽንፈቱን መደበቅ አቅቶት ቆሌው ተገፎ እየዋዠ ይገኛል። ታዲያ በዚህ ቅስም ሰባሪና የተቀናጀ ምት የፋይናንስ ካዘናውን ባዶውን የቀረው እና ድንጋጤ ውስጥ የገባው የብልጽግና ወራሪ ቡድን የአማራን ህዝብ በተለይ አርሶ አደሩን አንበረክካለሁ፣ የፋይናንስ ካዘናዬን እሞላለሁ በሚል የወቅቱን የእርሻ ጊዜ ከግምት ውስጥ በማስገባት መላይ ብልጽግና ካድሬዎችን በማሰለፍ በከፍተኛ ደረጃ በመሯሯጥ ላይ እንደሚገኝ ደርሰንበታል። በተለይም በወቅቱ የእርሻ ወቅት በመሆኑና የአፈር ማዳበሪያ ለአርሶ አደሩ የሚሰራጭበት ከመሆኑ ጋር ተያይዞ ለአርሶ አደሩ ግብዓቱን በበቂ ሁኔታ በማቅረብ በገንዘብ ገዝቶ እንዲጠቀም በማድረግ ፋንታ በአፈር ማዳበሪያ ሰበብ ከ13 በላይ የገቢ ዝርዝር በማዘጋጀትና በማቅረብ በተለይ አገዛዙ ጥምር ጦር የሚለውን መከላከያ፣ አድማ ብተና፣ ሚሊሻና ሌሎች ጸጥታ መዋቅር ለማሰልጠንና ለማጠናከር የሚውል ገንዘብና ለሌሎች ዝርዝር ክፍያዎች ካልፈጸምክና ድረስ
ካሳየህ የአፈር ማዳበሪያ አንሸጥም በማለት ህዝባችንን በከፍተኛ ደረጃ ለማንገላታት ዝግጅታቸው መጨረሳቸውንና ወጣቱ አርሶ አደር ማዳበሪያ እንደማይሰጠው ተጨባጭ መረጃ ደርሶናል። ስለሆነ መንግስት ነኝ ብሎ ራሱን የሚጠራ አካል ረሃብን እንደ ጦር መሳሪያ መጠቀምና ህዝብን በጅምላ ለመጉዳትና ለመፍጀት የሚደረግ ተግባራዊ እንቅስቃሴ በማንኛውም ሁኔታ በዓለም ህግ የተከለከለ ብቻ ሳይሆን የሞራል ዝቅጠት በመሆኑ በእኛ በኩል በፍጹም ተቀባይነት የለውም ሲሉም አደረጃጀቶቹ ገልጸዋል። ይህ በእንዲህ እንዳለ በዘመቻ አንድነት የአማራ ፋኖ ሸዋ ናደው ክፍለ ጦር ታላቅ ጀብድ ፈጽሟል። ውረድ ተባባሉና አስጨፈጨፉት ካፋፍ ቆሙና እንዳለው አበው የአማራ ፋኖ በሸዋ ናደው ክፍለ ጦር በዘመቻ አንድነት ባደረገው የደፈጣ ውጊያ የጠላትን ጦር አይቀጡ ቅጣት ቀጥተው የሚሸኘውን ሸኝተው እንደሚሸኘውንም ንብረት ከጥቅም ውጭ አድርገውታል። የአስረስ ዳኘ ፈለግ ተከታይ የአስራት ወልደየስ ፈለግ ተከታይ በትሩ መብረቅ ነው ዱካው አይታይ የተባለላቸው የአማራ ፋኖ በሸዋ ናደው ክፍለ ጦር አናብስቶቹ መጋቢት 27 ቀን 2017 ዓ.ም የአገዛዙ ሰራዊት ካለሚና ከመራ ቤት የሬሽን የተቀባበሉ ባሉበት በጀማ ወንዝ ዙሪያ አጥበርብርና ጥቁር ድንጋይ የተባለ አካባቢ ላይ ከናደው ክፍለ ጦር መቅደላ ብርጌድ ከሁለቱ ሻለቃዎች የተውጣጡ ኃይሎች በአርበኛ ፊት አውራሪ ባዩ ያለባቸው እየተመሩ የጠላትን ኃይል በብሬንና በስናይፐር በዲሽቃ አርገብግበውት ቀላል የማይባል ሙትና ቁስለኛ እንዲያስተናግድ አድርገውታል። ውጊያው ከረፋዱ 3 ሰዓት ከ50 እስከ 5 ሰዓት ድረስ የቆየ ተጋድሎ ሲሆን በዚህ መሃል በወገን አጥቂነት ሲቆይ አገዛዙ ከፌጥራ ከተማ ተጨማሪ ኃይል በማስመጣት ሙትና ቁስለኛውን እየለቃቀመ ወደ መጣበት ዓለም ከተማና ፌጥራ ሸሽቷል ሲሉም የአማራ ፋኖ ሸዋ ናደው ክፍለ ጦር ሚዲያና ኮሙኒኬሽን ክፍል ኃላፊ ገልጿል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።